ነፍስ ያላወቁ 2 ሴት ህፃናቶች እንዲሁም ደግሞ ባለቤቱ መንታ ልጆችን ነፍሰ ጡር ሆና በድንገት ምጥ ሲመጣባት ወይንም ሲጀማምራት እሱ ከ550 ኪሎ ሜትሮች በላይ በሚርቀው ስፍራ ላይ ነበር። እኔ ወለጋ ነው ያለሁት። እሷ እዚህ ሸኖ ናት ያለችው። ከጎን ማንም ሰው አልነበረም። ያ ፋሚሊዎቹም ገጠር ናቸው። እኔም ሩቅ ነኝ እና እሷ ሐኪም ቤት ስትገባ ልጆቼ ብቻቸውን ቀርቶ ያለቅሳሉ። እጅግ ከባዱና አስጨናቂ ጊዜ ይህ ነበር ይላል ይህ መልካም አባት። ያ ከባድ ነበር። እዚህ እስከሚደርስ በቃ ራሴን አላውቅም። ስደርስ ግን ልጆቹን በህይወት ማገኛቸው አልመሰለኝም። ምክንያቱም የ5 እና የ6 ዓመት ልጆች ናቸው። እነሱ እያለቀሱ ነው፣ እሷ ታልላለች። ቀጣይ ደስታ ላይ ያለን ደግሞ በ3ኛ ቀን አባቷ አራስ ቤት ሆና ሀዘን ገጥሟት ትተሃት ሄድክ። ፈጣሪ እያንዳንዱ ሰው ሲፈጥር ከድርሻው ጋር ነው የሚፈጥረው። አንቺ ስለለፋሽ፣ አንቺ ብዙ ስላሰብሽ፣ አንቺ ስለተጨነቅሽ አይደለም። የዚህን ጠንካራና ታታሪ አባት ታሪክ እንሰማለን። ክብር ለአባትነት በሚል በየዓመቱ ግንቦት 15 የሚከናወነውን በኢትዮጵያ የሚከበረውን የአባቶች ቀንን ምክንያት በማድረግ በተለያዩ ጊዜያት የተከበሩ የአባቶች ቀንን የሚያሳዩ ምስሎች በዚህ ቢሮ ውስጥ ለምስክርነት ተሰቅለዋል። በዚህ ዕለትም አንድ ለፋተኛ አባት ልጆቹን ለማሳደግ ከቤቱ ርቆ ክፍለ ሀገር በተለያዩ ቦታዎች ላይ እየሰራ በወር ለ1 ሳምንት ረፍት ቤተሰቦቹ ጋር ቆይቶ የሚመለስና ልጆቹን ለቁም ነገር ለማድረስ የሚተጋ አባት መልካም የአባቶች ቀን ተብሎ በክብር ትከሻው ላይ ጋቢ ይደረብለታል። ይህ አባት ማን ነው? ስለ ልጆቹ ምን ይነግረናል? ከባድ የሚባለውን ጊዜ እንዴት ያስታውሰዋል? በዚህ የአባቶች ቀን እናነሳለን። መልካም የአባቶች ቀን። አባቴ 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 ማንነቴ። እንኳን አደረሰ። ከነብሩ አደረሰ። እንዴት ነህ? እግዚአብሔር ይመስገን። እስቲ ራስን አስተዋውቅልኝ። እሺ፣ እኔ ያው ዳኜ ጉታ እባላለሁ። የተወለድኩት እዚሁ ሰሜን ሸዋ አካባቢ ነው፣ ወደ ሸኖ ገጠር ቀበሌ ውስጥ ነው። አሁን እየሰራ ያለው ደግሞ በኦሮሚያ ቡና ዩኒየን የፕሮጀክት ክፍል ኃላፊ ነኝ። ይሄን ያህል ካስታወቅኩ ይበቃል የሚል የስራ ባህሪ ብዙ ጊዜ ከከተማ ውጭ ነው። አዎ። በትዳርህ፣ በልጆችህ፣ በቤትህ ከባድ የምትለው ነገር የገጠመህ ምንድን ነው? እንግዲህ ያው በየቀኑ የሚያጋጥሙንን ከባድ ነገሮች ያው ሁሉንም ላናስታውስ እንችላለን። ግን ትልቁ እኔ ከባድ ነገር አጋጠመኝ ብዬ እስከዛሬ የማረሳ ኦልሞስት የዛሬ 14-15 ዓመት አካባቢ ኖርማሊ 2 ልጆች ነበሩ፣ 2 ሴት ልጆች ነበሩ። ፋይናንሻል ከዛ ትምህርት ገባው ማስተርስ ስገባ ያው ፋይናንሻልም ትንሽ የትምህርት ቤት ኮስት አለ። እዚህ ጋር ልጆች ማኔጅ ማድረግ አለ፣ ለሌሎች ወጪዎች የሚያስፈልጉት አሉ እና ትምህርት እየተማርኩ አንድ የእንግሊዝ ካምፓኒ በደህና ደሞዝ አገኘው እና ወለጋ ወደ 500 ኪሎ ሜትር ገደማ ሄድኩኝ። በዛ ሰዓት ነው እንግዲህ ትልቁን መርሳት የማልችለው ነገሮች ያጋጠሙኝ እና በአጋጣሚ እዛው በነበርኩበት ሰዓት ባለቤቴ እርጉዝ ናት። ለዛውም መንታ ነው ያረገዘችው እና የግድ መስራት አለብኝ። እዚህ ጋር መንታ ልጅ እየመጣ ነው፣ ደግሞ 2 ልጆች እዚህ ጋር 2 ልጆች አሉ። ያው ደብል ኃላፊነት ነው። ያንን የግድ ማኔጅ ማድረግ አለብሽ እና ያንን ማኔጅ ለማድረግ የግድ አንደኛ እዚህ ጋር ስትሮንግ ሆነሽ መስራት፣ ጠንከር ብለሽ መስራት አለብሽ። እዚህ ጋር ልጆች ማሳደግ አለብሽ። ያንን ነገር አብሮ ማስኬድ በጣም ቻሌንጂንግ ነበርና ያ ነው ትልቁን የማረሳው። እና በአጋጣሚ ባለቤቴም ታመመችና እኔ ወለጋ ነው ያለሁት፣ እሷ እዚህ ሸኖ ናት ያለችው። ከጎን ማንም ሰው አልነበረም። ያ ፋሚሊዎቹም ገጠር ናቸው፣ እኔም ሩቅ ነኝ እና እሷ ሐኪም ቤት ስትገባ ልጆቼ ብቻቸውን ቀርቶ ያለቅሳሉ። ከዛ በርሬ እዚህ መድረስ አልችልም። የቦታ ርቀት አለ።
ምጥ ይዟት ነው ወይስ ሌላ ህመም? ኦልሞስት ያው መንታ ስለሆነ አንደኛ ፍራቻም አለ። ምጥም እየመጣ ነው። ኦልሞስት ከ3-4 ቀን በኋላ ነው የወለደችው እና የግድ ያንን ደግሞ እነሱ ማኔጅ ሊያደርጉልሽ አይችሉም። ነጮቹ ያንን አንደርስታንድ ያደርጉልሽም እና ቢዝነስ ነው የእነሱ ቢዝነስ። ለደቂቃ ዞር ካልሽ ከባድ ነው የሚሆንባቸው እና ያ ከባድ ነበር። እዚህ እስከሚደርስ በቃ ራሴን አላውቅም። ያው ጓደኞቼን ቴንክ ማለት ፈልጋለሁ እና ወዲያው የፕሌን ትኬት ቆርጡልኝ ወደ ሱሳ ሄድኩኝ። ደረስኩላቸው። ስደርስ ግን ልጆቹን በህይወት የማገኛቸው አልመሰለኝም። ምክንያቱም የ5 እና የ6 ዓመት ልጆች ናቸው። እነሱ እያለቀሱ ነው፣ እሷ ሆስፒታል ላለች። ያ በጣም ቦሪንግ ነው እና ስደርስ ልጆቼ ሰላም ናቸው። ሰው ነበረ። ከዛ ባለቤትን ወደ ሆስፒታል ወሰድኩ። እሷም በሰላም መንታዎቹን ተገላገለች። በጣም ደስ አለ እና ያንን መቼም የማረሳው ጉዳይ ነው። ቀጣይ ያንን ደስታ ላይ ያለን ደግሞ በ3ኛ ቀን አባቷ አረፈ። እኔ ወደ ስራ መመለስ አለብኝ። የወሊድ ፍቃድ የለኝም፣ የሞት ፍቃድ የለኝም። አልነበረም። መስሪያ ቤቱ የወርቅ ካምፓኒ ነው። በጣም ታይት የሆነ ሰዓት ነው እና በጣም ኃይለኛ ታይት አራስ ቤት ሆና ሀዘን ገጥሟት ትተሃት ሄድክ? ሀዘን ገጠማት። ሰልስት ነበረ። እኔ ሰልስት ወደ ገጠር ነው። አንድ ጓደኛዬ መኪና ያለው ነበረ። እሱን ለምኜ ሰልስት ደርሼ ከሰልስት ወደ ቤት አልተመለስኩም። ምክንያቱም ፕሌን እዚህ ያመልጠኛል። ዳይሬክት በዛ ነው ከሰልስት ወደዚህ ያመጣኝና ብቻውን ሀዘኑንም ያው ምጡንም ለብቻ ሳለፈችና ያ ከባድ ነበር። እኔም በቃ መቼም የማረሳ ፊሊንግ ነበርና እሷ ግን ተረዳች። የእንጀራ ጉዳይ ነው፣ ምንም ማድረግ ስለማትችል እሷ የግድ ተረድታለች እና ያንን ያው በርደን ለራሷ ነው ያሳለፈች። እኔም ከጎን ነው እንግዲህ በሀሳብ በሌሎች ነገሮች ልጆቹን ማኔጅ ለማድረግ በተቻለ መጠን ያው እረፍት ሲሰጡን ወደዚሁ ነው። ጊዜ ስናገኝ ደግሞ ወደዛ እንመለሳለን። ምን ያህል ጊዜ ትቆያለህ ከቤተሰብህ ርቀህ? ኦልሞስት 3 ሳምንት ሰርተን 1 ሳምንት ቤተሰብ ጋር እንመጣለን። ያ እንትን ነበረውና ያ ነው ትንሽ እዛም ያቆየኝ። በኋላ ላይ ከአቅም በላይ ሲሆን ወደ መልቀቅ መጣንና ወደዚህ ተመለስን። እንደገና ያው የተማርኩትን ፊልድ ወደ ገጠር ስለሚያደላ አሁንም ያገኘሁትን ጊዜ ከልጆች ጋር አሳልፋለሁ። ስራ ሲሆን ደግሞ ወደ ፊልድ እመለሳለሁ። እነዚህ ነገሮች ነበሩና ያ ነው በተቻለ መጠን እንግዲህ ልጆችን ትልቁ ነው ያረኩላቸው የምል ፍቅር ነው። ባገኘው ሰዓት ውስጣቸው እንዳይከፋ እንዳይጎዱ ፊሊንጋቸውን በደንብ ለኔ እንዲነግሩ የአባትና ልጅ አይነት አፕሮች ሳይሆን የወንድምና እህት አይነት አፕሮች ነው ከሁሉም ያለና ያለኔ ትልቅ እንትን ነው፣ ትልቅ ሀብት ነው። ኮንፊደንስ አሁንም የሚሰጠኝ እሱ ነው። ኖርማሊ እነኛ ልጆች አሁን ያው ዩኒቨርሲቲ ደረጃ ደርሰዋል። ያኔ ሲያለቅሱ ነበሩት ሁለቱም፣ አንዷ 6 ኪሎ አንዷ አዳማ ኢንጂነሪንግ ገብታለች እና እንደ ወንድምና እህት ነው የኛ አፕሮች እና ዲስከሽናችን እና ያ ነው እኔ ትልቁ። ማን ብለው ይጠሩሃል? ማን ብለው ይጠሩሃል? ዳድ ብሎ ነው የሚጠሩኝ። በስሜ የሚጠሩኛል። አሁን ነው እንደውም ዳድ ማለት የጀመሩት እንጂ በፊት ዳኝ ብሎ ነው ሁሉም የሚጠሩኝ። በጣም ደስ የሚልህ የትኛው ነው? እኔ ዳኝ ብሎ ስጠሩኝ ነው በስምህ። ታዲያ አባባ ማን ሊልህ ነው? አይ አባባ ማለት ኖርማሊ እኔ አሁን አያትም ስመጣ አባባ ሊል ይችላል። እግዚአብሔር እንግዲህ ለዛ እድሜ ከሰጠን የልጅ ልጆችህ ናቸው። የልጅ ልጆች አባባ ብሎኝ እኔ እግዚአብሔር ያንን እድሜ ከሰጠን ሃፒ። በልጅ መባረክ እንዴት ነው? ልጅ የራሱን በረከት ይዞ ይመጣል ይባላል። በእናንተ ቤተሰብ ውስጥ ልጆች ሲመጡ የየራሳቸውን እድል ይዘውን የመጡት ትላላችሁ? ምንም ጥርጥር የለም። እኔ ገና ልጆኜ ሳገባ ሳስብ የነበረውና ልጆቼ ከመጡ በኋላ ያገኘሁት በረከት የሰማይና ምድር ነው። ፈጣሪ እያንዳንዱ ሰው ሲፈጥር ከድርሻው ጋር ነው የሚፈጥረው። አንቺ ስለለፋሽ፣ አንቺ ብዙ ስላሰብሽ፣ አንቺ ስለተጨነቅሽ አይደለም። ፈጣሪ ለእያንዳንዱ አስበው ነው የሚያመጣውና እኔ አይደለም ሁለቱን ልጆች ማነው እነኚህ መንታዎችን ማሳደግ 2 ልጆች ይከብደኛል የሚል ፍራቻ ነበር። እግዚአብሔር በረከቱን ከነሱ ጋር መጣ። ከዛ እያደኩ መጣ። አሁንም ሌላኛው ልጅ ሲመጣ ሌላ በረከት ነው የመጣውና እግዚአብሔር የተመሰገነ ይሁን። እኔ በዚህ ደስተኛ ነኝ፣ በልጅም ደስተኛ ነኝ። ከእጄ መለጣውም እሱም
ምክንያቱም እዚህ ጋር ልጆቼ ምን ይሆናሉ ከሰው ያንሳሉ የሚለው ፊሊንግ የለኝም። ኤቲኤም አሁን የንግድ ባንክና የኮኦፕሬቲቭ ባንክ ነው። የኮኦፕሬቲቭ ባንክ ኤቲኤም ለአንዷ ከብራቸው ውጭ የንግድ ባንክ ለአንዷ ቢኮዝ ሴት ልጆች ሲቸገሩ ቪክቲም ይሆናሉ። በሀሳቢ መሸነፍ እንትን ይሆናሉ። ሌሎች በገንዘብ ሊያታልሉ የሚፈልጉ ነገሮች አሉ። ያንንም አባት ከሆንሽ የግድ ያንን እንዴት ነው ብሎክ የሚያደርገው የሚለው ነገሮች በደንብ ማሰብ ስላለብኝ አንዱ ያደረኩት ነው። በገንዘብ እጦት ወደ ሌላ ነገር እንዳይሄዱ አባቴ እዚህ ጋር ጨምቆ ይዞብኛል እና እኔ ምናምን የሚለው ፊሊንግ ውስጥ ማንም ሰው ውስጥ መኖር ስለሌለባቸው ስፔሻሊ ወንድ ከሆነ ምንም አይሆን ይችላል። ሴቶች ግን ፊሊንጋቸው ሰፋ ስለምን ያንንም ብሎክ ማድረግ አለብሽ ስትቀርቢ የእነሱንም ኢንተረስት ቢኮዝ ጓደኞቻቸው ፀጉር ሲሰሩ ጓደኞቻቸው ሌላ ነገር ሲያደርጉ ሲዝናኑ ፊልም ማድረግ የለባቸውም የሚል እምነት ስላለኝ። ስለዚህ የሚያወጡትን ወጪ ትቆጣጠራለህ ወይስ እንዳሻቸው ብለህ ነው የምትሰጠው? ኖርማሊ እቆጣጠራለሁ ማለት እንደዚህ ኦፕን አይደለም ማኔጅ እንዲያደርጉ ግን ሬስፖንሲቢሊቲ ይሰጣሉ፣ ኃላፊነት ይሰጣለሁ። ቢኮዝ ነገ እነኚህ ልጆች ራሳቸው ወደ መቻል ነው የሚሄዱትና ከአሁኑ ማኔጅመንት መማር አለባቸው። የሆነ ገደብ አለ። በዚህ ገደብ ውስጥ ራሳቸውን እንዴት ይችላሉ። የሚያንሳቸው ከሆነ ደግሞ በመሀል ኢንተርፌር አደረግና ምን ጋፕ ተፈጠረ፣ ያንን ጋፕስ በምን እንሙላ የሚለው ነገር ዲስከስ እናደርጋለን። ያ ነው የምናደርገው። ሌላ ምንም ለየት ያለ ነገር የለም። ማንም አባት የሚያደርገው ነው። ግን በተቻለ መጠን ለልጆች ያለሽን አፕሮች በቀረብሽ ቁጥር እነሱ ሞር ይቀርቡሻል። ፊሊንጋቸውን ትረዳለች። ኮንፊደንሳቸው ዴቨሎፕ እያደረገ ከጎን አባት እንዳላቸው ፊል እያደረጉ ሲያድጉ ለእነሱም ትልቅ እንትን ሞራል ነው የሚሆነው እና ያ ለእኔም ትልቅ ሰክሰስ ነው የሚል ግምት ያለኝ። በጣም ደስ ይላል። እንግዲህ ሴት ልጆች አሁን ዩኒቨርሲቲ ገብተዋል። ሁለቱም ሴቶች ናቸው። ከዩኒቨርሲቲ በኋላ የራስን ህይወት ትዳር ወደ መመስረት ቢመጡ ለወደፊት የትዳር አጋራቸው አንተ ትመርጥላቸዋለህ ወይስ እነሱ የወደዱትን ወደህ ትቀበላለህ? በዚህ በህይወት ውስጥ ኢንተርፌር ማድረግ አልቀበልም። ሙሉ ነው። በተቻለ መጠን አድቫይዝ ነው የማደርጋቸው። አድቫይዝ ኢን ሴንስ ሰው ትልቁ አስተሳሰብ ነው። በእኔ እምነት ገንዘብ አይደለም፣ ሌላ ነገር አይደለም። አስተሳሰቡ ጥሩ ከሆነ ብዙ ነገሮች ከዛ በኋላ የሚመጡ ነገሮች ናቸው። መልካም መሆን ራሱ የራሱን ቤኔፊት አለው። አስተሳሰቡ ጥሩ መሆንም የራሱ ጥሩ ጎን አለው። ያንን እንዴት መለየት እንደሚችሉ አድቫይስ ከማድረግ ውጭ በእነሱ ፍላጎት ኢንተርፌር አላደርግም። እምነቴም አይደለም ከመጀመሪያም ጀምሮ። ለቤትህ ምን አይነት አባወራ ነህ? ለባለቤትህ አይ ዶንት ኖ እንግዲህ እሱን እሷ ብትገልጽ ነው የሚሻለው እንጂ እኔ መግለጹ ብዙም እንትን አይደለም። ምክንያቱም ጥሩ ነው ብል የራሱ እንትን አለው፣ መጥፎም ነኝ እንዳልል የራሱ እንትን ስላለው ስለ ሰው አሁን ስለ አንቺ ዙሪያ ያሉ ሰዎች ብናገሩ ነው እንጂ አንቺ ስለ ራሴ መናገሩ ብዙም እንትን አይደለም። ምክንያቱም አንቺ ራስሽ ሜዥር የምታደርግበት የራስሽ ክራይቴሪያ አለሽ። ሰዎች ደግሞ አንቺ ሜዥር የሚያደርጉበት የራሳቸው መንገድ አለና በዛ ኤክስፕሬስ ቢደረግ ነው የሚሻለው እንጂ አሁን እዚህ ጋር ጥሩ ጻድቅ እዚህ ጋር ጥሩ አይሆንም የሚሉታል። በአጠቃላይ ግን እምነቴ ምንድን ነው? መልካምነት ከጀርባ ዋጋ አለው። አይደለም ለቤት ለማንም ሰው መልካም በሆንሽ ቁጥር የሚታገኘው ሪዋርድ ከፈጣሪም አለ፣ ከጎረቤትም አለ፣ ከጓደኞችሽ ይኖራል፣ ከሌሎችም ሰዎች የሚታገኙ ነገሮች አሉ። ያ ለአንቺ ዋጋ ነው። አንደኛ ራስሽ ላይ ሊደረግ የማትፈልጉ ነገሮችን ሰው ላይ ባለማድረግሽ ኦር ለሰው ጥሩ ነገር በማሰብሽ ብቻ ህሊናሽ ሳትስፋይ የሚሆንበት ሁኔታዎች ስላሉ ያ ፕሪንሲፕል ነው። ለሁሉም ሰው ጥሩ ብትሆኝ ጥሩነትሽ ዋጋ አለው ለእያንዳንዱ ቦታና ለህሊናም ዋጋ አለው፣ ለምድራዊ ህይወትም ዋጋ አለው፣ በፈጣሪ ዘንድም ዋጋ አለው ብዬ ስለማምን ያ የኔ ፕሪንሲፕል ነው። መልካም ነው። በጣም ደስ ይላል። እንግዲህ ቀሪ የሚኖሩ ፕሮግራሞች ይኖራሉ። እሱን በጉጉት እንጠብቃለን።
ውድ የሸገር ኢንፎ ሚዲያ ተከታታዮች እንግዲህ አሁን የምንገኘው በዱም ሚዲያ እና ፕሮሞሽን ነው። ዱም ሚዲያ እና ፕሮሞሽን ዋና መስራቹ እዮብ አርጋው ከ15 ዓመታት በላይ የአባቶች ቀንን በተለይ ደግሞ ግንቦት 15 ላይ የኢትዮጵያውያን የአባቶች ቀን የሚውለውን ክብር ለአባትነት በሚል በተለያዩ መሰናዶች የሚያዘጋጅ እንግዲህ ለአባት ክብር ለመስጠት የሚተጋ ነው። በዱም ሚዲያ እና ኮሚኒኬሽን ቢሮ ውስጥም ነው የምንገኘው። በቀጣይ ምን ይሆናል የሚለውን አብረን እናያለን። አባቴ 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 ማንነቴ እሺ እንኳን አደረሰ አባቶች ቀን። መልካም አባቶች ቀን። እዮብ እንግዲህ በየዓመቱ የአባቶች ቀንን በማክበር መልካም አባቶችን በመዘከር እንዲህ ደግሞ ጋቢ ትከሻ ላይ በማልበስ መልካም አባቶች ቀን በማለት የሚተጋ ነው። እንግዲህ ከ15 ዓመታት በላይ 18 ሞላ እንግዲህ የአንድ ጎረምሳ እድሜ ደርሷልና መልካም የአባቶች ቀን እንላለን። በሀገራችን መቼም የጋቢ ክብር ትልቅ ነው አይደለ? እንዴት ነው በእናንተ አካባቢ? እኛ አካባቢ በጣም ትልቅ ነው። እንግዲህ ልዩ ቦታ ነው የሚሰጠው። ልጅ ስድሪ ዘመዶቹ አባት፣ እናት፣ አያት የሚለብሱት ጋቢ ነው። ለአባ ገዳ ጋቢ ነው የሚለበሰው። ብዙ ክብር አለው። የጋቢን ክብር ያው በትንሹ መግለጽ አልችልም እና እዮብን በጣም አመሰግናለሁ። ቀጣይም ቀሪና እድሜ እንዲሁ የተባረከ ስራ የሚሰራ ሰው ያድርገን። ከዚህ በላይ ያው ምን የምለው ነገር የለም። ደስ አለ። በጣም ደስ ብሎኛል። ከዚህ ቀደም እንግዲህ አባት አልሆንክም ነበር ያሳለፍካቸውን፣ ግን ካለፉት 3 ዓመት 4 ዓመት አንተም የልጆች አባት ሆነሃልና እንኳን ለአባቶች ቀን አደረሰ። እንኳን አብራ ደረሰ። መስዬ አመሰግናለሁ። ከዳኜ ጋር ደግሞ ሁለታችሁም መንትያ ልጆች አላችሁ። ኦኬ፣ እሱ እንደዛ መንታ ልጆች። የመንታ ልጆች አባት መሆን እንዴት ነው? ጥሩ ነው፣ ደስ ይላል። ማለት ያው አሁን የኔ አጋጣሚ ሆኖ ሁለቱም የተለያዩ ናቸው። አይደሉም፣ ሊያጭበረብሩም አይችሉም፣ ይታወቃሉ። ልዩነት አላቸው። ያው ማስቸገሩም እንዳለ ሆኖ ደስታው ደግሞ በጣም ደስ ይላል። መስዬ እግዚአብሔር ይመስገን። ያንተስ የተለየ ባህሪ ነበራቸው? የኔ ወንድና ሴት ናቸው። መልካቸው እንኳን ይቀራረባል። ሞር እናትዬ ወደ ወንዱ ስለምታደላ እኔ ለሴቷ ያለሽ ፍቅር ለየት ያለ ነው። ለምንድን ነው ወደ ወንዱ የምታደላ? ኖርማሊ ያው መጀመሪያ የነበሩ ልጆች ሁለቱም ሴቶች ናቸው። ሶስተኛ ላይ የመጡት ያው ደብል ሆኖ ነውና እሷ ያው አንድ ወንድ በመሆኑ ሞር ወደ እሱ አደላች። ችኛው ደግሞ ያው ቅድም በተመሳሳይ ሰዓት ያማቸዋል። አሁን አንዳንድ መንትዮች ስሜቶቻቸውን ሁሉ ይጋራሉ። እንደዚህ አይነት ነገር አለ አይደለም? ወንዱን ነው አንዳንዴ ቶንስል የሚያመው። ያችኛው ታማም አታውቅም ማለት እንደዚህ አይነት እንትን የላቸው። ያንተስ እንትን ነው፣ ልዩነት አላቸው። ካራክተር ራሱ ይለያያሉ። አንደኛው በጣም ኃይለኛ አትንኩኝ ባይ ምናምን ነች። አንደኛው በጣም ጥሩ ተጫዋች ሳቂታ እና ልዩነታቸው በደንብ ልዩነት አለው። በቃ የተለያየ አይነት ባህሪ ነው ያላቸው። በጣም ደስ ይላል። እንግዲህ የአባቶች ቀን ላይ ሆነን በተዘጋጀው ፕሮግራም ላይ አንተንም እንኳን አደረሰህ ለማለት ነው። አሁን ላይ ምን ላይ ደርሷል የአባቶች ቀን? እንግዲህ መስራችም ነህ፣ ከፍ አድርጎ በተለይ ደግሞ በኢትዮጵያ ያው በአውሮፓውያኑ ወይም ደግሞ በሌላው የዓለም ክፍል የአባቶች ቀን የሚከበርበት ጊዜ ከኛ ይለያል። የኛ ቀደም ይላል። የእሱ እንግዲህ ታሪካዊ ምክንያት ስላለው አሁን ምን ላይ ደረሰ? የአባቶች ቀን አሁን 18 ዓመቱን ደርሷል። አሁን 18ኛ ዓመታችን እያከበርን ነው። ከኢትዮጵያ አባቶች ቀን ጊዜውን ወጣ ብለን የአፍሪካ አባቶች ቀን በማለት ከአፍሪካ ህብረት ጋር በመነጋገር ከነሱ ጋር የአፍሪካ አባቶች ቀን በአሁኑ ማለት የዓለም ላይ የተፈጠሩ አንዳንድ ችግሮች ጊዜውን አዘገየብን እንጂ ግንቦት 15 አሁን ዛሬ የጋቢው ስነስርዓት የሚጀመርበት ቀን ነበረ። አሁን በዓለም ላይ ጊነስ ወርልድ ላይ እንደምታየው ጋቢ ነው በየዓመቱ አባቶችን የምናለብሰው። ይህን ጋቢ የዓለም እንዲሆን ጊነስ ወርልድ ላይ ለማስመዝገብ በዓለም ትልቁን ጋቢ
ለመስራት ዶክተር ሂሩት ቦታ ሰጥተውን አዲስ አበባ ሙዚየም ግቢ ውስጥ ትልቅ የሴታፕ ተሰርቷል። 2 መሸመኛ ማሽኖች አሉ። እሱ ተሰርቶ ተዘጋጅቷል። ልክ እዛ ላይ የሚሰሩት ምንድነው ይሄ እኔም አንቺም ሁሉም ሰው የኢትዮጵያ ሕዝብ ጠቅላላ መጥቶ አሻራውን የሚያደርግበት ነው። ሽመናው ላይ ነው። ሽመናው ላይ በቋሚነት የሚሰራ አለ። እዚህ ላይ እየመጡ እኔም አንቺም ሁላችንም እናደርጋለን። የሁሉም ይሆናል። የ54ቱም የአፍሪካ ሀገራት አምባሳደሮች የሚገኙበት ርዕሰ ብሔሮች የሚገኙበት ትልቅ ኢቨንት ነው ማለት አሁን ግንቦት 15 ተጀምሮ በሚቀጥለው ግንቦት 15 ነው የሚያልቀው። ስንት ሜትር ነው ያሰባችሁት? እንግዲህ ትልቅ ሲባል ምን ያህል? 1 ኪሎ ሜትር 1000 ሜትር ጋቢ ማለት ነው። 1 ኪሎ ሜትር እና ሁሉም ላይ ጥለታቸው ምንድነው የሚሆነው? በልዩነታቸው የባንዲራ ነው የሚሆነው። አሁን በኢትዮጵያ ይጀምራል። ከዛ ኬንያ የሀገራት ባንዲራ ይደረጋል። አፍሪካ ህብረት ነው የሚቀመጠው። እነሱም ይህንን ደግሞ በፋይናንስም ለማገዝ ፕሮሰስ ጨርሰናል። አሁን ዓለም ላይ የተፈጠረው ነገር ሶልድ አደረገው ጉዳዩን እንጂ አሁን ግንቦት 15 መጀመሪያችን ነበር። ሽመናው ነው በአሁኑ አዲስ ለየት የሚያደርገው። ሽመናው ይጀመርበታል። ጊነስ ወርልድ ላይ የዓለማችን ትልቁን ጋቢ የአባቶች ቀንም ስናስብ ከቀኑም ጀምሮ ስንሄድ በ1888 አድዋ ድል አድርገው አዲስ አበባ የገቡበት ቀን አይደለች? የጥቁር ህዝቦች ድል ነው እና ያንን ድል ምክንያት በማድረግ በጋራ የሚለበስ በጣም ትልቁን ጋቢ የሚዘጋጅበት ዕለት ነበር። እንግዲህ በጉጉት እንጠብቃለን። እድሜ ጤና ይስጠን። እናንተም ለዛ ያብቃችሁ። ከመጀመሪያ ከሀሳቡ ጀምራችሁ አሁን ላይ ትልቅ ደረጃ አድርሳችሁታል። በብዙዎች አይምሮ ውስጥ ለአባቶች ክብር ለአባትነት በሚለው እና በተለይ ደግሞ ለሀገር ውለታ የዋሉ የደከሙ በእድሜ ማምሻቸው ደግሞ የሚቀምሱት ሲያጡ ያለው ነገር እጅግ ከባድ ነው እና ከዚህ ቀደም የጀመራችሁት ነበር። በእርግጥ የአዲስ አበባ ከተማ መስተዳድርም የተለያዩ የምገባ ማዕከላትንም አዘጋጅቷል። ግን ምሳዬን ለአባቴ የሚል አንድ ዝግጅት ነበራችሁ? አለ፣ አሁንም አለ። በየቀኑ ለ100 አባቶች ምሳ እናበላለን። ስፔሻሊ እሱ የምናደርገው ደግሞ ልክ ጾም ሲገባ የፋሲካ ጾም 2 ወር ሙሉ አብልተናል። አሁን ባህራት ጾም ይገባል፣ ይቀጥላል። ጾም ላይ ማለት ያለው ነው። አሁን በፊት መደዳውን ነበር የምናደርገው የፋይናንስ እጥረትም ሲገጥመን። አሁን ጾም ሲገባ ለ100 አባቶች አረጋውያን፣ የጎዳና ሰዎች ምሳ በደንብ በኬካቦ የተሰርቶ ትኩስ ምሳ በየዕለቱ ይደርሳቸዋል ማለት ነው። ያም ይሄ የወለደው ነው ማለት ኢቨንቱ ሲሰራ ዛሬ አባቶች ቀን ነው፣ እስቲ ዛሬ ሁላችን ምሳ እንብላና ምሳችንን ለነሱ እንስጥ ተባለ። በዛ ተጀምሮ ምሳዬን ለአባቴ የሚል ፕሮጀክት እንግዲህ 7 ዓመት ሆኖታል እሱም ከተጀመረ ማለት ነው። ምሳዬን ለአባቴ እውነት ነው ረጅም ጊዜ ያስቆጠረ ነው። እንግዲህ 18ኛ ዓመታችሁ ላይ ደርሳችኋል። እንኳን አደረሳችሁ ለመላው አባቶች። መልካም የአባቶች ቀን እላለሁ። ማስተላለፍ እሺ። እንኳን ለኢትዮጵያ አባቶች ቀን በመላው ዓለም ያላችሁ አባቶችን እንኳን አደረሳችሁ ማለት በዚህ ሰዓት ላይ ወይም በዚህ ዘመን አባትነት ትልቅ ፈተና ላይ ያለበት ዘመን ነው ያለ ነው። በኑሮም በችግርም በብዙ መንገዶች እና በዚህ ውጣ ውረድ በዚህ ብዙ ችግር ውስጥ ማለት ሁሉ ጊዜ ከፊት የሚቆመው አባት ነው እና ይህንን መከራ ችግር ሳይበግራቸው ዛሬ እኛ ለቆምንበት ነገር ላይ ያደረሱን አባቶች እንኳን አደረሳችሁ ማለት ትፈልጋለሁ። መስያ አንቺን በጣም አመሰግናለሁ። አባት ማለት መውለድ ብቻ አይደለም። ሁሉም በእድሜ ጠና ያሉ ሰዎች እታች ላላቸው ልጆች አባት ናቸው እና ለሁሉም አባቶች እንኳን ለዚህ ቀን አደረሳችሁ። ሁሉም አባቶች እታች ላላቸው ጥሩ መካሪ ልጆቹን መንገድ የሚያሳዩ አባት እንደሆኑ በዚሁ ጥሪ ማስተላለፍ ፈልጋለሁ። መልካም የአባቶች ቀን። ክበርልን አባቴ፣ እድሜ ይርዘምልን፣ ያንተ ቢባና ምርቃት ሁሌ የሚከተለን
መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ